በዚህ ዓመት ምናልባትም ዓመቱን ሙሉ ማለት ይቻላል ወጣቶች ባጋጠሙ ጊዜ በግልም ሰብሰብ ብለውም ደግሞ የስነ ጽሁፍ ቀን ወይም ግጥም በጃዝ እንደዚህ የማንበብ ሂደት ሲያከናውኑ ዘነበ አንድ ነገር ብትል ብለው ሲሉኝ ተሰጥኦ ላይ ነው ማወራላቸው። እያንዳንዳችን ተሰጥኦአችንን መፈተሽ መመርመር አለብን። ተሰጥኦአችንን አክብረን አፍቅረን ልናሳድገው ከቻል ከራሳችን አልፈን ለሀገርም ለወገንም የሚበጅ ትሩፋት ይኖረናል እላለሁ። እና አሁን ድርሰት ላይ ተሰጥኦ ሲሉት ከደራሲያን ጋር የሚያያይዝም መንፈሳቸው ይያያዝባቸዋል፣ ከከያንያን ጋር ይያያዝባቸዋል፣ ከገጣሚያን ጋር ይያያዛል። እኔ እንደዛ እያልኩ አይደለም። ንግድም እኮ ተሰጥኦ ነው። ጥሩ ነጋዴ ሆነ ሀብት ፈጥረህ ማህበረሰብን ማገልገል ከቻልክ ትልቅ ተሰጥኦ ነው። በዛው ኪነ ጥበቡን መደጎምም ማገዝም የሚቻልበት ሁኔታ ሊፈጠር ይችላል። ምናልባትም ከ20 ዓመት በፊት ተስፋዬ ሲማን ኢንተርቪው አድርጌው ነበር። ተስፋዬ የአዲስ አበባ ዩኒቨርሲቲ ቲያትሪካል አርት ትምህርቱን እንዳጠናቀቀ ልክ በሚቀጥለው ዓመት ልጆች እየተዘዋወረ እየመለመለ ያሰለጥናል። የመጀመሪያውን ስልጠና ሲሰጥ ኮከበ ጽባህ ትምህርት ቤት ነው ሄደው። እዛ ሄዶ ወጣቶችን እኔ ተስፋዬ ስማ እባላለሁ፣ ቲያትር ዝንባሌ ካላችሁ አጫጭር ኮርስ እሰጣለሁና መታችሁ እኔ ጋር ብትማሩ ምን ይመስላችኋል ሲል ሱራፌል ወንድሙ አንዱ ሆነ። ሱራፌል የመጀመሪያውን የአማተር ኮርስ ከወሰዱ ወጣቶች መካከል አንዱ ነው። በዛው ቀጥሎበት በቲያትር የመጀመሪያ ዲግሪ ከዛ ሁለተኛ አሁን ሶስተኛን ሰርቶ ዱባይ ዩኒቨርሲቲ እየሰራ ነው። በዛው ሄደበት። ተስፋዬን ኢንተርቪው ሳደርገው ምንድነው ያልኩት? ምናልባት ሁለተኛው ሶስተኛው ዙር ላይ ነው አግኝቼ ኢንተርቪው ያደረኩት። ከ34 ዓመት በፊት ነው። የሚገርመው አጋጣሚ 84 ምናምን ላይ ነው ያናገርኩት። ከዓመት በፊት ያቀረብኩት በጣም ከዓመት በፊት ተሰዷል። አሁን ተስፋዬን ስንት ልጆች ነው የምታሰለጥነው አልኩት። 40 ልጆች ናቸው ማሰለጥናቸው። በጣም ጥሩ። ስንቶቹ ጸሐፊ ተውኔት፣ ስንቶቹ ተዋናይ፣ ስንቶቹ ደግሞ አዘጋጅ ይሆናሉ ብዬ ስለው እኔ ከዚህ ከ40ዎቹ የምፈልገው 2 ተዋናይ፣ 1 አዘጋጅ፣ 1 ጸሐፊ ተውኔት ካገኘው ሌሎቹ ድንቅ የኪነ ጥበብ አፍቃሪ ይሆናሉ ነው ያለው። ያለው ነው የሆነው። ቅድም ሱራፌልን እንደነገርኳችሁ ዩኒቨርሲቲ መምህር በቃ በደንብ ነው በዚህ አካዳሚ በሚባለው ዘርፍ በደንብ ሄደበት። ሌሎችም ልጆች እንደዚህ ማነሳቸው አሉ። አሁን እኔ ይሄንን ነው የምለው። እርግጠኛ ነኝ እነዛ ከሱ በቁጥር 2 ተዋናይ፣ 1 ጸሐፊ ተውኔት፣ 1 አዘጋጅ በኋላ 36ቱ ድንቅ የተዋጣላቸው ኪነ ጥበብ አፍቃሪ ነው የሚሆኑት። ቢዝነስ ቢሳካላቸው ከያኒውን የሚገነዘቡና የሚያግዙ ነው የሚሆኑት። ተሰጥኦ ስንል በጣም ሰፊ ነው። ከብዙ ርዕሰ ጉዳይ ጋር እያነሳሰርን እያነጻጸርን እንነጋገርበታለን። ተሰጥኦን እንዳይሞክር የተደነገገበት የሚመስለኝ ደግሞ የአዲስ አበባ ልጅ ነው። የአዲስ አበባ ልጅ ተሰጥኦን አይሞክርም። ለምሳሌ አይዶል ዩኒቨርሲቲ ኢትዮጵያን አይዶል ወይም የተለያየ አይዶሎች ኢትዮጵያ ውስጥ ተካሂደዋል። እዛ ላይ የአዲስ አበባ ልጅ የለበትም። በቃ ብርቅ አዳማ ከዛ ቀረበ የደብረ ዘይት ልጆች ምናምን ይመጣሉ። የአዲስ አበባ ልጅ አይሞክርም። ምንድነው ብዬ ከራሴ ጋር መከርኩኝ። ሽሙጡ ተረቡ ሞክረህ መተህ ልክ ምን አፍን ታጣምማለህ አፍን አታጣም ብሎ ገምጋሚው ቢቆጣ ፈለቀ አፎ ይሆናል። ሰፈር ስትመጣ ስምህ ከዛ በኋላ ሀገር ጥለህ መሄድ አለብህ። ያን አካባቢ ጥለህ መሄድ አለብህና ማናችንም እንድናድግ እንድንሞክር እንድንጥር የሚያደርገን ባህል የለንም። የአዲስ አበባ ልጅ ሯጭ አይሆንም። ይኸው እንግዲህ እስከ ቅርብ ጊዜ ድረስ በእኔ ልጅነት ጊዜ አዲስ አበባ ውስጥ 4-5 ቦታ ሜዳ አለ፣ እንጫወትበታለን። አንድም ሯጭ ለመሆን የሚሞክር አጋጥሞኝ አያውቅም። አሁን መስቀል አደባባይ የራስ ብሩ ሜዳ ነበር እኛ የምንለው። ስንቦርቅበት ነው የምንውለው። ውሃ ይቋጥርበታል። እንደ ጉድ ነው በቃ ስንራገጥበት የምንውለው።
ስቴዲየም ሰፈራችን ነው። አንዳችንም ሯጭ አልሆንም። አሁን ጃልሜዳ ሄዳችሁ ሊስት ይዛችሁ ብትጠይቁ ከተለያየ የሀገራችን ክፍል በተለይ ከዚህ ከደጋው አካባቢ ከበቆጅና አሩሲ እንደዚህ ልጆች ናቸው መጥተው ጥረት የሚያደርጉት። ለምንድን ነው የአዲስ አበባ ልጅ የማይሞክረው? ከትምህርት ጋር ብቻ መጣበቅስ ልክ ነው ወይ? ተሰጥኦን እንዳይሞክርስ ያደረገው ባህል ወግ ስርዓታችን ነው። እንድንሞክር አንደረግም። አሁን ቤት ውስጥ ብሎ ማንጎራገሩት አንተ የምን እንትን ነው ደግሞ ህፃን ልጅ አስተኝቼ ብለው አያዘፍኑም። ጎሽ የኔ ቆንጆ ሲሞክረው በለው አይባልም። ለነገሩ ለዘፈን በጣም ዝቅተኛ ግምት ነበረን፣ ረጅም ዓመት የፈጀ። አሁን ዩቲዩብ ላይ ዛሬ የብዙነሽ በቀለን ኢንተርቪው ሰማሁኝ። ብዙነሽ በ1963 ዓመተ ምህረት የሰጠችው ቃለ ምልልስ ነው። ሰዎች መንገድ ላይ እየጠሩ ይሰድቡኛል ብላለች። እንዴት የሚያሸማቅቅ ነው! አዝማሪ የሚባል በጣም የሚወገዝ ልክ ሰርግ፣ ዘመቻ ምን ሲኖር ደግሞ በመብራት ተፈልጎ ከፊት እንዲቀድም የሚደረግ ምክንያቱም ዘመቻው ላይ ቀስቃሹ እሱ ነው። በጠላትም ሲያዝ የመጀመሪያው ፕሮፓጋንዳና ቅስቀሳውን የሰራው ስለሆነ የሚቀነጠሰውም እሱ ነው። ይሄን ይደረጋል። ለዘፋኝ በጣም 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 አስደንጋጭ የሆነ የዝቅተኛ ስንትን ነበረን፣ አመለካከት ነበረን። ብዙነሽ ተሰቃይታለች። እናቴ ክዳኛለች አለች። ዘመዶቿ አይቀርቡኝም። ጥቂት ወንድሞቼ ውጭ ሀገር ደርሰው መጥተው የዘፋኝ ዋጋ ገብቷቸው መጥተው አበረታተውኛል ብላ የሰጠችውን ኢንተርቪው ሰማሁ። ዩቱብ ላይ ግቡና እሷን በተመለከተ ተለቀዋል 4-5 ፕሮግራሞች። የቅርብ ጊዜውን ደግሞ ነው ከ40 ዓመት በፊት አሴር አወቀ ስትዘፍን አልቃሻ መባሏን ሰምቻለኝ። የዚህ መጣችበት ጊዜ ደግሞ ሙዚቃን ለማጣጣም የሚመችበት ጊዜ አልነበረም። ትዝ የሚለኝ 70ዎች ውስጥ ነው። 70 የጉርምስና ጊዜያችንን በቅጡ እንድናጣጥም ሳይሆን ከቀይ ሽብር የምንሸሽበት ዘመን ስለነበር በቅጡ አላጣጣምነውም ብዬ ነው የምገምተው። ግን በዛው ለዛ በዛው ብቃት ሁሌም ኮንዲሽኗ ሳይበላሽ አሁን ድረስ ኖራ አሁን ዘፈኗ ስትለቅ መነጋገሪያ ሆኗል። ዩቱበሮቹ ትንሽ ማጮህም የፈለጉ አሉ፣ አከራካሪ ነገር ለመፍጠር ምናምን። እድሜ እኮ አለ። እድሜ ደግሞ ስራውን ይሰራል። እች ልጅ ባለፉት 40 እና 50 ዓመታት ለዛዋን ሳትለቅ ኮንዲሽኗን ጠብቃ በጥንካሬ አርቱን በደንብ አክብራው መሄዷ ሊያስደንቃት፣ ሊያስከብራት፣ አንቱ ሊያሰኛት ይገባል። ይሄ እንዴት ነው ማሰብ ያልቻልነው? ስትጀምር ግን ተወግዛ እንደነበር አስታውሳለሁ። የእሷን ስልት አልለመድነውማ። የለመድነውን ዜማ አይደለም ይዛለን የመጣችው። የለመድነውን ያቀናቀን ስልት አይደለም እያቀነቀነችልንና ስላልለመድነው ወደ ማውገዙ ሄደን እንደነበር አስታውሳለሁ። ግን የምር ፍቅር የያዛቸው የፍቅረኛነት ህይወታቸው የሰመረላቸው አልበለዚያም በሆነ ነገር ተንገጫቅጦ የተናቀፈባቸው አሴር አጽናኛቸው፣ የትዝታቸው መዝገብ እና ህይወታቸውን በሙሉ የማይረሷት ሆኖ እንደሚያስቧት አውቃለሁ። አሁንም ሰማሁት እኔ መደረጉ በጣም ነው ደስ ያለኝ። ምክንያቱም የበፊቱን ሰምቼ አሁን ያለውን ሰማ ውብ ነው ለእኔ። የሰርጌ ትዝታ ላይ ንትርክ ለመፍጠር ሞከሩ። ምንም እድሜ አለ። በእያንዳንዱ ቀን ህይወት በላያችን ላይ ትጽፋለች። በዛው ውስጥ ብቃትህን ላለመቀነስ የሚገባውን ጥንቃቄ አድርጎ ግማሽ ምዕተ ዓመት ቆይቶ ማቀንቀን ቀላል ነው። ይሄንን ታሳቢ እናድርግ። ሌሎችም ልናነሳቸው የሚገባ ሰዎች አሉ። እያነሳን እንጨዋወታለን። ተሰጡ። እሱን ፈትሹ። ያንን ፈትሻችሁ ያገኛችሁት ዕለት ራሳችሁን ትሆናላችሁ። በሚከፈለው ስራ 8 ሰዓት ነው እንድትሰራ የምትገደደው ወይ የምትገደጀው። ተሰጦች ከሆነ እኮ 24 ሰዓት ልትሰሪ ትችላለሽ። 16 ሰዓት ሰርቶ 8 ሰዓት ይታረፍ ይችላል። ደከመኝ የሚባል የለም። ሌት ከቀን እንተጋለን። ከዛ ህብረተሰቡ የስራ ውጤታችንን ሲያይ ተገቢው ሞገስ ይሰጠናል። ባለፈው ሳምንት በአምሳለ ገነት መጽሐፍ ላይ መረጃ ሰጥቼ ነበር። አንዳንዴ
እንዲህ አይነቱ ነገር ጥሩ ነው ብዬ እንዳስብ የሚያደርገኝ ጋሽ ደበበ እሸቱ አጋጣሚና ምክር ነው። ጋሽ ደበበ በ80ዎች ውስጥ ሆኖ ፌስቡክ ውስጥ መጀመሪያ ከተቀላቀሉ ሰዎች መሀል አንዱ ነው እና እንደው ጋሼ ከአንተ እድሜ አኳያ እዚህ ውስጥ ተቀላቅሎ እንትን ማለት አሪፍ ነው ወይ ብዬ ጠየኩት። አሪፍ ነው፣ ቢያንስ የጠፋው መጽሐፍ ይጠቁሙኛል፣ የት እንደማገኝ ይነግሩኛል። አግኝቼም የሰራሁት አለ አሁን የባሩድ በርሜል ብሎ የተረጎሙ መጽሐፍ ገጽ 39 ጉል ላይ 39 ጎላብኛለች ብሎ አግቦም ነው በነገራችን ላይ ገጽ 39 ጎላብኛለች እያናውን ሳረግ ወዲያውኑ ልጆች ተኩልኝ አለ። በጣም የመተጋገዝ ነገር አለ፣ ምንም ጥርጥር የለውም። አሁን ሳይ መጽሐፍ ማሳተም ፈልገው አቅም የሌላቸው እገዛን ሲፈልጉ የሚተጋገዙበት በርካታ ይበል የሚሰኝ መተጋገዝ አለ። ያ እንደቀጠለ ሆኖ እኔም በአምሳለ ገነት ላይ 50 ዓመት የፈለገ ወዳጃችንን ለማገዝ ያደረግኩትን ጥረት በማገዝ ከእንጂሁ ፕሮግራም አድማጫችን መካከል ሰለሞን በንቲ አሳማኝና ተጨባጭ የሆነ መረጃ ሰጥቶናል። አምሳለ ገነትን የደረሱት ተክለማርያም ፋንታዬ ናቸው። በጎጃም ማህበረሰብ ታሪክና ጂኦግራፊ የአኗኗር ስልት ላይ የጻፉት ነው። ሰውየው ወይም ደራሲው ቀጣይ ስራዎችን ነበሯቸው። እውነት የእንጀራ እናት በ1945፣ ሐኖተ ጥበብ ዘስነ ጽሁፍ በ1946 ጽፈውታል አሉ። እኚህ ሰው ግን ህፃናት መጽሐፍ ላይ እጃቸው ያለበት ብዬ ገምታለሁ። በነገራችን ላይ አሁን የጠቀስኩትን ዓመተ ምህረት ልብ ብላችሁ አይታችሁ እንደሆነ 1945 እና 46 ከእንግሊዝ ሞግዚትነት ራሱ አልወጣንም። ግን ኃይለኛ ጥረት ነበረ። እንውጣና የራሳችን ስርዓት ይኖራል። እንግዲህ ዝም ብዬ ስገምት ሳይሆን ንባቤም እንደሚነግረኝ ከ46 በኋላ ነው ከእንግሊዝ ሞግዚትነት ወጥተን የራሳችንን መንግስት መስርተን ቀዳማዊ ኃይለ ሥላሴ መሪ ሆነው የቀጠሉትና በዛን ጊዜ እንኳን እንደዚህ አይነት ትልልቅ የጥበብ ስራ ይሰሩ የነበሩ ደራሲያን ነበሩ። ተክለማርያም ፋንታዬ ሌሎች መረጃዎችም ብትሰጡን ጥሩ ነው። በተጨማሪ ቤታችሁ ካለም ይህ ወዳጃችን እንድናገኘው ብንቀባበል፣ እኔ መጽሐፉን ይጋለ ብላችሁ የምትነግሩኝ ከሆነ አዲስ አበባ ውስጥ ከሆነ እዚህ ጋር ተውልኝ እላችኋለሁ። ከዛ አመጣና አየር ላይ ይሄው እገሌ ይህን መጽሐፍ ትቶልኛል፣ እገሌ ደግሞ ወስደህ አንብበህ ብለን መነበብ የሚችልበት ሁኔታ ብንፈጥር። ሌላው መፍትሄ ደግሞ ወመዘክር መፈለግ ነው። እርግጠኛ ነኝ ከባድና አስቸጋሪ ይሆናል። በየጊዜው የሚደረደርበት የሚቀያየርበት ነገር ስላለ ማግኘቱ ሊፈተን ይችላል። ግን ሰዎችን አናግሮ መፍትሄ መፈለግ ይቻላል። ሌላው አስተማማኝ አዲስ አበባ ዩኒቨርሲቲ ውስጥ የኢትዮጵያ ጥናት ኢንስቲትዩት ይኖረዋል ብዬ ገምታለሁ። እዛ ላይብራሪ ሄዶ መፈተሽ፣ ከዛ መጽሐፉን ማግኘትና እንቀባበለዋለን፣ እናነበዋለን። የሚያሳትምልን ደግሞ ካገኘንም አትግተን ወደ ህትመት አምጥተን አብዛኞቻችን ጋር እንዲደርስ እንጥራለን። ወዳጄ ደጉ ቦጋለ ስለ አይነ ስውሮች አንድ በል ብለኛል። አይነ ስውሮች ወዳጆች አሉኝ። አይነ ስውራን ማህበር 2 ጊዜ ጠርቶኝ በስነ ጽሁፍ ልምዴ አጋሪቻቸዋለሁ። መጽሐፍህን እንድታሰርክ እንፈልጋለን አሉኝ። ተተርኳል እና እኔ እንዲያውም ቅር ብሎኛል። ከተረከ በኋላ ዩቱብ ላይ ተጭኗል። ለእኔ ጫኙ ክፍል ምንም ያደረገልኝ ነገር የለም እና በጣም ነው ቅር ያለኝ ምናምን ብዬ ለአይነ ስውር ወንድሞቼ ስነግራቸው ዩቱብ ላይ ሰምተነዋል፣ ካልተከፈለ ግን ከሰህ ልትጠቀም ይገባል፣ እኛን አስበህ አንተ እንድትጎዳ አንፈልግም ነው ያሉኝ። ስለዚህ ወይ ከዩቱብ ላይ መነሳት አለበት፣ አለበለዛም ደግሞ አንተ መጠቀም አለብህ አሉኝ። በእነሱ ቀስቃሽነት ይህንን ያደረገውን ድርጅት አናገርኩት። ቤቴ ነው። ስለዚህ ተነጋግረን ከዌብሳይታቸው ላይ እንዲያነሱት ሆነ። ያም ሆኖ ግን አይነ ስውሮች መስማት መቻላቸው እንደዛ ሆኖ በጣም ደስ ብሎኛል። መጀመሪያም ዝም ያልኩት አይነ ስውሮቹ ጋር መጽሐፎች የመድረሳቸውን አሁን ትርካው
ቀሽም ሊሆን ይችላል። ምን እንደ ልጅ የሚያደርጋቸው አሉ፣ አማተርም ይሆናል። ያም ሆነ ግን ልጆቹ ጋር መድረስ መቻሉ አስደስቶኛልና ብዙ ነው አይነ ስውር ወዳጆች ያሉኝ። ለየት የምትለዋል ልመረቅና ልውጣ። ወደፊት ካስፈለገም ፕሮግራም ሰራበታለሁ። በእነሱ ላይ ያነበብኩት ያጠናሁት የጻፍኩትም አለ። በነገራችን ላይ የጻፍኩትን ላወራህ አልችልም፣ ምክንያቱም አንድ ቀን ጉልበቱ ሰጥቶኝ እንደገና ሪራይት ባደርገው ሊታተም የሚችል መጽሐፍ ነው እና እናነበዋለን ብዬ ተስፋ አደርጋለሁና አይነ ስውር ላይ ጻፍኩት አለ። ለየት ያለ ገጠመኝ ግን እዚህ ጋር ላንሳ። ዘመነ ኢህአዴግ አብቅቶ የብልጽግና ዘመን ሊነሳ አካባቢ ታክሲ ውስጥ ነበርኩኝ። ከ6 ኪሎ አካባቢ ታክሲ ተሳፍሬ ወደ ሰፈሬ እየሄድኩኝ ነው። አጠገቤ አንድ አይነ ስውር ተቀምጧል እና የሚከራከሩት ፖለቲካ ነው፣ ፖለቲካው ላይ ነው፣ ይወርዱበታል እዛኛው ዘመን ላይ እና እኔ ዝም ብዬ አደምጣለሁ። እንድናገር የማይጠረው ጥረት የለም አይነ ስውሩ። እኔ ዝም ብዬ ነው የማደምጠው፣ ምክንያቱም እንዲህ አይነት ነገር ላይ አልሳተፍም በባህሪ። ምክንያቱም ተወካዮች ምክር ቤት አይደለም የምትከራከርበት እና ትልልቅ ሀሳቦች ይነሳሉ። ያን ሀሳብ ልተንትነው ብለህ ስትል የምታውቀውም ይኖራል፣ መስማት የማይፈልግ ሰው ይኖራል። ብቸኝነቱን ልትነጥቀው ትችላለህ እና አልሳተፍም። አንዳንዴም ወይ አውቶቡስ ላይ ወይ ታክሲ ላይ አግኝተውኝ ወሬ የሚጀምሩኝ አሉ። ወሬ ድምፄ ጎላ ስለሚል ሌሎችም ይሰሙታል። መረበሽ ስለሆን እባክህን ተወኝ፣ ወይ አስፈላጊ ከሆነ ከወረድን በኋላ ቡና ይጠጣ እናወራለን። አሁን የምጠይቀኝ ጥያቄ እኮ ተወካዮች ምክር ቤት የሚነሳ ነውና ሰዎቹን አስቂያቸው ዝም ብዬ ወደሚቀጥለው ፕሮግራም እሄዳለሁና የአይነ ስውር ግን ተበጠበጠ እኔ እንድናገር። እኔ ደግሞ ዝም ይከራከራል። ከኋላም ከፊት ይላሉ። ፊት ለፊት የሚሰማውን ነው የሚናገረው። ምን ብዬ እሰማለሁ? ከዛ መገናኛ ጋር ደረስ። መገናኛ ጋር ስንደረስ አብሄደው እንትን ጋር ነው ወደዛ የሚሄድ ሰው አለ ሲል እኔ ወደዛ ነው የሚሄደው እና እኔ እየመራሁ እዛ ድረስ አብረን እንሄዳለን አልኩት። አሁን እንዴ ዘነበ እንዴ አለኝ። አዎ ዘነበ ነኝ አልኩት። እኮ በቃ መከራዬን አየሁ። በአክሰንት ልይዝህ አለኝ። በቃ በአክሰንት ልይዝህ በጣም ሰፍ ብዬ እንትን እያደረኩ አልናገር አልከኝ ወይ ዘኔ ምናምን አለኝ። ከዛ እየመራሁ ስንሄድ 7ኛ ክፍል ተማሪ እያለ በህይወት በባህር ውስጥ እንደተማረ አጫወተኝ። አይሆፕ ስልክ ተለዋውጠናል ብዬ ገምታለሁ። ግን ይህ ዓለም የምንከውከው ስለሆነ ከዛ በኋላ ድጋሚ ይህን አይነ ስውር ወዳጄን አላገኘሁትም። ሌሎች አይነ ስውር ወዳጆቼ እንደሚሰሙኝ አውቃለሁ። አሁን እንደ ደጉ ቦጋለ ሌሎች በርካታዎች እንደሚሰሙኝ ሲያገኙኝ እንደሚነግሩኝ አውቃለሁ። ሳሚ ቲቲ ጠንከር ያለ ትችት ጽፈልኛል። አለቃ ላይ 40 ደቂቃ አወራህበት ብለህ ልትታዘበኝ ልትመዝነኝ ሞክራለህ። እኔ የኖርኩትን ሲኦል ብትኖረው 40 ደቂቃ አይበቃህም፣ አይበቃህም 40 ደቂቃ። እዛ ድርጅት ውስጥ 13 ዓመት አገልግያለሁኝ። 13 ዓመት ሳገለግል አንድም ቀን የሳኩበት ጊዜ የለም። ምናልባት ያገባሁበት ቀን ሊሆን ይችል ይሆናል፣ ወይ ከስብሐት ጋር የተወዳጀንበት ጊዜ ሊሆን ይችላል። በተረፈ ሀዘንተኛ ነበርኩኝ። ሀዘንተኛ ያደረገኝ ሩቅ የማያይ አድሏዊ የሆነ በፍትህ የማያምን ማኔጅመንት ስለነበረ ነው። ጋዜጠኛ ደግሞ ማኔጅመንቱ ካላተጋው ማቴሪያል ይረግጣል። ብዙ ማቴሪያል ረግጥ ነበር። አልጽፍምም፣ እንዲጽፉም አላተጋምም። ሀዘንተኛ ነበርኩኝና የሃይማኖት አባቶቻችን ሲነግሩን ሲኦልና ገነት በሰማይ ቤት እንዳለ ነው የሚነግሩን። በእኔ እምነት ግን ሲኦልም ገነትም ያለው መሬት ነው። እኔ ደግሞ እዛ ድርጅት ውስጥ የሲኦል ኑሮዬን በደንብ ኖሬያለሁኝ። በደንብ ነው የኖርኩት። በጣም በጽናት በሱስ በምን እንዳልጠለፍ ቅስመ ሰባራ እንዳልሆን ወጥቼ እድሌን እንድሞክር የመጨረሻውን ጥረት አድርጌያለሁኝ። ምንም እድገት ቢመጣ አይሰጡህም። ትምህርት እንድትማር እድል አይሰጡህም።
ማትሪክ ሪዛልት የሌላቸው ልጆች ሲሰጡ እኔም ይገባኛል፣ ሊሰጠኝ ይገባል፣ አልሰጡኝም። ከዛስ በማንኛውም ነገር ያልፈዋል። በየሳምንቱ ተደራጅተው ገብተው በግምገማ ልብን ያጠፉታል። መደብደቢያ ነው፣ መግደያ ነው። የሚገርመኝ አጋጣሚ እነዚህ የግምገማ ቃለ ጉባኤዎች አብርሃም ረታ እጅ ላይ ነበሩ። በጣም ነው የገረመኝ። አንዴ ስናወራ አንድ ቀን ቤት መጣና አንተን የተመለከተ የተባለው ገልብጠህ ትሄዳለህ አለኝ። አብርሃም በአማርኛ መጽሐፍ ስብስብ ምናልባት ከተስፋዬ ገሰሰ ከአስፋው ዳምጤ ቀጥሎ ተጠቃሹ አብርሃም ረታ ነው። የሁላችንም መጽሐፍ 2 ኮፒ አለው። የገረመኝ ቃለ ጉባኤ ሁሉ ፋይል ያደርጋል። እንዲያ ነበር ሲደርስብኝ ያዩት። አንድ ቀን ጌትነት ገሰሰ ነገረኝ። ለምንድን ነው እንደዚህ የሚጨክኑበት? ከሰለሞን ጋር ተነጋግረን ገብተን እኮ በቀደም ታድፌ እንዳረግን አለኝ። ልክ ነው። አንድ ቀን በደንብ ተከላከሉኝ እና አብረው የመጡትን በሙሉ ዝም ነው ያሰኙልኝ፣ ባርጉልኝ። ሰለሞን ኃይለ ማርያምን ሳናገረው እንዴት ነው ጋዜጠኝነት ስለው ድሮ እዚህ ስመጣ ብዙ ምማር መስሎኝ ነበር። አይደለም ብዙ ልማር፣ ከኔ ለመማር ብቁ የሆነ ሰው የለበትም ነው ያለኝ። ቃል በቃል ያለኝን ነው ደግሞ ጽሁፍ ጽፈህ የትኛውም አምድ እንዳይቀበሉ ሰርኩላር ሲተላለፍብህ ምን አይነት ሲኦል ውስጥ እንዳለ ገምት። እኔም ብለህ ነኝ፣ የቂርቆስ ልጅ ነኝ፣ የአዲስ አበባ ልጅ ነኝ። ዲፈረንት አንግል ነው አንድን ነገር 1000 ጊዜ ተገለባብጬ የምመለከተውና በቃ ወሰንኩኝ። አሁን ይህን ድርጅት መልቀቅ አለብኝ አልኩ። መጀመሪያ ማዘጋጅቻለሁ። አዲስ አድማስ ቤቴ ነው። ስለዚህም መልቀቂያዬን ጻፍኩ። ከዛ ይሄ ብሽቅ ስራ አስኪያጃችን ካላናገርኩህ አለቅልህ አልጽፍልህም አለኝ። በዚህ ስሜት ገብቼ ነው ያናገርኩት። የነገርኩትንም አስታውሳለሁኝ። በጣም አድሏዊ የሆነ ኢፍትሃዊ የሆነ አመራር ነው ያለ። የቆምኩበትን ምንጣፍ ልጎትት ብል አቅሙ አለኝ። ምንም ማላትም ነው። ግን አንተ ስትላተም ባይ መጀመሪያ የምጎዳው እኔ ነኝ። ለምን አላለፍኩትም? ማረባም ብዬ ነው ማዝነው። ያሙኔ ኢህአዴግ አንድ ቀን ያይሃል፣ የቆምክበትን ምንጣፍ ይጎትተዋል አልኩት። ያልኩት አልቀረም። ከጥቂት ጊዜ በኋላ ወደቀ። ስለዚህ ምንም አማራጭ ስላልነበረው አገር ጥሎ ጥፍሎ ሄደው ብታምኑም ባታምኑም። ስለዚህ ሰውዬ ይሄንን መረጃ ሰማ። አሁን ባገኘው መጽሐፍ እሰጠዋለሁ፣ ቁጭ ብዬ አዋራዋለሁ፣ ህይወትን በተለያየ አቅጣጫ እንዳያት እነግረዋለሁ ነው ያልኩት። እርግጠኛ ነኝ አይሰማኝም። ጂኒሮ ነኛ ጭፍራ ስለሆንኩኝ አይሰማኝም። ግን እንዲህ ላክመው በምችልበት ሁኔታ የድርጅቱን ባህሪ ስለማቅ ነው። ይቀጡሃል። ጥግህን ይዘህ ስርዓት ባለ ሁኔታ የምትሄድ ከሆነ መልሶ ያስቀምጠዋል። ስለዚህም እድሉ አለ አይዞህ ለማለት ላገኘው ፍላጎቱ ነበረኝ። አላገኘሁትም እንጂ እንደዛ ነው ያሰብኩት። በተረፈ ከነገርኩት ሌላ ነገር አንዱ የፕሬስ መተዳደሪያ ደንብ ላይ ጋዜጠኛው ሲሞት የፕሬስ መምሪያ ስራ አስኪያጅ አበባ ያስቀምጣል ይላል። ለምን ሲዳር ሲኳል አትሉትም? ግራጁዌት ሲያደርግ ለምን አትሉትም? ሙትስ የፕሬስ መምሪያ ኃላፊውን ማን ነው ዘላለም ያደረገው? እሱም ሙት ይቀራል። አረ ለቁት አልኩኝ። እርግጠኛ ነኝ አሁን ሄደን ብናየው ወይ ሊኖር ይችል ይሆናል ወይ ተቀይሮም ይሆናል። ይሄንን ያልኩት እና 40 ደቂቃ ያዋራኝ ይሄ ነው። ተቆጥቼ ነው የገባሁት። አልፈልግም ላዋራው፣ አልፈልግም ላየው። ስለዚህም መንገር ነበረብኝ። ግን ሚኒስትሩ ምን እንዳሰበ ጠይቀህ አናግረህ ልቀቀው ነው የሚለው። በነገራችን ላይ በኢህአዴግ ዘመን ጋዜጠኛ መሆን ደግሞ መታደል ነው። የመምሪያ ኃላፊውን አናግረህ ካልፈለግ ጥለህ መሄድ ትችላለህ። በደርግ ጊዜ ቢሆን ጠቅላይ ሚኒስትሩ ቢሮ ነው ይህን የሚወሰኑ። የሻምበል ፍቅረ ስላሴ ቢሮ አውቆት ነው ጋዜጠኛው ይሄድም አይሄድም የሚለው። እርግጠኛ ነኝ ሁሌም በሚሊቴሪ ሳይኮሎጂ ስለሚያስቡ እዚህ ቦታ ስለምንፈልግህ አለቅህም ነው የሚለው። ኢህአዴግ ላይ ግን ሄድኩኝ። በ2002 ኢህአዴግ ለምን እንደሆነ አላውቅም በማስ ብዙ ሰው እየመለመለ ነበር ለድርጅት አባልነት። አንዱ እኔ ነኝ። ቤቴ መጡ የድርጅቱ አባሎች ጠዋት። ምንድን ነው አልኳቸው። እንዲህ የድርጅት አባል እንድትሆኑ እንፈልጋለሁ። በጣም አሪፍ ነው፣
ትልቅ እድል ነው። ግን እኔ እኮ አሁን መጥቼ ኢንዲፔንደንት ሆኛለሁ። ጥሩ ኑሮ መኖር ጀምሬያለሁ። መጽሐፎቼ እንደምታዩት ታትመዋል። ሌሎች መጽሐፎች እየሰራሁ ነው። ስለዚህ እዚህ ጋር ብተጋ አይሻልም? እናንተ እዛ ጋር ደግሞ ፖለቲካው ላይ ብትተጉ ነው ጥሩ የሚሆነው። እኔ አላስፈልጋችሁም። እንደ አዳኜ ቆጥራችሁ የነበረው ግን እዛ ሲኦል ውስጥ እያለሁ መታችሁ ብትመለምሉ ይኖረው አዳኜ ትሆኑ ነበር። ሲኦል ውስጥ እኮ ነበርክ ስለው አውቃለሁ ነው ያለኝ። ይመለምለኝ የመጣው አየሁ። እንዲህ መንፈሴን ካደሙ ሰዎች ጋር ነው የሰራሁት። ልቤ ግን ይቅር ባይ ነው። የጋዜጣ ዋና አዘጋጅ ማስታወሻ የሚለው መጽሐፍ ወጥቶ ስለነበር ስጠኝ አለኝ። ለጋዜጣ ዋና አዘጋጅ ጭፍራ እኔ ሪፖርተር ወስጄ መስጠት አለብኝ። አክብሬ ፈርሜ ስለማላከብረው ግን አልሰጥህም ነው ያልኩት። ከፈለክ ትገዛለህ፣ አንበባ አመጣለህ፣ 27 ብር ትከፍላለህ አልኩት። ማስታወሻ የዛን ጊዜ 27 ብር ነው። ትከፍለኛለህ። ይሄ ምን ያህል ዝቅ አድርጌ እንደሚያሳይ ያሳያል። አለቃዬ ነው፣ በህይወቴ ይወስናል። ኤፊሽንሲ የሚሰጠኝ እሱ ነው። ግን ያደማኝ ሰው ነው። ስለዚህም አልሰጥህም መጽሐፌን ያልኩት። ባለቤቴ ወልዳ መጥፌ ላይ ትፈልጋለሁ አለኝ። በሰው ወንድሙ የሚባል የፕሮፍሪር ክፍል ባልደረባችን አለ። ከእሱ ጋር ልመጣ ነው አለኝ። እንዳትመጣ ከእሱ ጋር እሱ ቤቴ እንዳይገባ መከልከል መብቴ ነው። እንዳይገባ ቤቴ እንዳይመጣ አልፈልገውም ማግኘት። ምክንያቱም እኛ 91 ምናምን ልንጋባ ስንል አገር ጦርነት ላይ ሆኖ እንዴት ትዳር ይመሰርታለህ ተብዬ ተከልክያለኝ። አይቻልም ነው ያለኝ የዝግጅት ክፍሉ። ወዲያውኑ ለኤዲቶሪያሉ ተላልፎ እንዴ ተዋቸው እንጂ ተብሎ ነው ኤዲቶሪያሉ አምኖበት ትዳር እንድመሰርት እና በእያንዳንዱ እርምጃ እሾክ ነበር የሚጠብቀኝ። ያንን አልፌ ነው ዛሬ እዚህ ጋር የደረስኩትና የሲኦል ኑሮዬን በደንብ አድርጌ ፕሬስ ኖሬያለሁኝ። እንደዛም ሆኖ የጋዜጣችን ዋና አዘጋጅን አልጠላሁትም። እሱም በተመለከተ ህንድ ሄዶ እንዲታከም ካምፔን ሲደረግ ከተሳተፉት ሰዎች መካከል አንዱ ነኝ። ማንም አልመረጠኝ። ኮሚቴ ውስጥ የለሁም። ምን በወቅቱ ኤፍኤም 97.1 እጄ ላይ ነበር። ጓደኞቼን አስተባብሬ በደንብ አድርገን ነው የእሱን ውጤታማ የጋዜጠኝነት ጥረት የጤና መታወክ ነገ በኢትዮጵያ ድርሰት ውስጥ ከሚያስፈልጉ ሰዎች አንዱ እንደሆን መስክሬያለሁኝ። ይህም ፕሮግራም ለጨረሱ አሮጌ መጽሐፍ ተራ ነው የሄድኩት። የአሮጌ መጽሐፍ ተራ ልጆች በጭብጨባ ነው የተቀበሉኝ። ምክንያቱም ምን ያህል እንቋሰል እንደነበር ያውቁታል። እንዲህ የበደለህን ሰው በዚህ መልኩ ይቅር ብለህ እንዲህ አይነት ፕሮግራም መስራት ትልቅነትን ያሳያል ነው ያሉኝ። ስለዚህም እንዲህ አሳር ላሳዩ ሰዎች 40 ደቂቃ አይደለም 2 3 ሰዓት ቢሆን ደካማነታቸው እየነቀሱ መናገር ምን ጋር ነው ስህተቱ? ሰብስክራይብ ላይ ያልከኝ ነገር አለ። አሁን ብዙ አይደሉም ደግነቱ ከዚህ ከምትለው ምናምን ነገር አልከኝ። ትልልቆቹን ፈላስፋዎች ትልልቆቹን የሃይማኖት መሪዎች የሄዱበትን መንገድ የለኝ። በጥሩና ባጭሩ ስለ ሁለቱ ሃይማኖቶች በክርስትናም በእስልምናም የተሄደበትን መንገድ ላሳየ። ጥሩ መነሻ የሚሆነኝ እሱ ነው። ክርስቶስ 13 ደቀ መዝሙሮች ነበሩት። አዎ መጽሐፍ ቅዱስ የሚነግረን 12ቱን ነው። ቀረጥ ሰብሳቢ፣ አሳ አጥማጅ ምናምን እንደዚህ የህብረተሰቡ ዝቅተኛ ክፍል የነበሩ ግን በአስተዋይነታቸው ይጠቅሙኛል ብሎ ያላቸውን ሲመለመል ሳይመለምላት የተገለጠለትና ብርሃናማውን መንገድ የሚሄድ ታላቅ መሪ መሆኑ የገባት መቅደላዊ ማርያም ትከተለው ነበር። ይሄን እርግጠኛ ሆነህ ለማየት ቢቢሲ የለቀቀው ጥናታዊ ዶክሜንተሪ ፊልም አለ። እዛ ላይ ከደቀ መዛሙርቱ በላቀ ሁኔታ ክርስቶስ የሚገባት ማርያም መቅደላዊት ነበረች። 13 ናቸው። አሁን ክርስትና የት ነው ያለው? በዓለም ላይ 2 ቢሊዮን አምላኪዎች አሉት። በዓለም ላይ በመጀመሪያ ደረጃ ከሚጠቀሱት መካከል ክርስቶስ አንዱ ነው።
ወደ ነቢዩ መሐመድ እንምጣ። ነቢዩ መሐመድ እስልምና ለመጀመሪያ ጊዜ ሲሰብኩ በቤተሰብ ነው የጀመሩት። ደቀ መዝሙሮቻቸውም 40 ነበሩ። 40 ደቀ መዝሙሮች ናቸው የነበሯቸው። ልክ ጥቂት አብቦ የሌላው ማህበረሰብ እምነት መሆን ሲጀምር ቁረይሾች ድራሻቸውን ሊያጠፉት ሆነ። ስለዚህም ሃይማኖቱን ለመጠበቅ ወደ ኢትዮጵያ አማንያኑን ልከውታል። የመጀመሪያ ሰባኪዎችም እኛ ነን። ከ40 የጀመረ እስልምና ዛሬ በመላው ዓለም 2 ቢሊዮን የእስልምና እምነት ተከታዮች አሉ። የመጨረሻዎቹ እስልምና ተቀባዮች ኩባዎች ናቸው። ኩባ ውስጥ አሁን ወደ 11,000 የሚጠጉ የእስልምና እምነት ተቀባይ እስልምናን ኤክሰርሳይዝ የሚያደርጉ ሙስሊሞች መፈጠራቸውን የመጀመሪያው እስላም ሆና የተፈጠረች ልጅ ከበር ሆና ታይምስ ወይ ኒውስዊክ ላይ ማንበቤን አስታውሳለሁ። እኔ 23,000 በላይ ተከታዮች አሉኝ። ከ23,000 ተከታዮችን ለማፍራት አሁን ያለንበትን ዘመን ይልይ በመረጃ ቁንጣን ድራሻችን ሊጠፋ ነው። በዚህ ውስጥ እኔን ከ23,000 በላይ ሰዎች መከተላቸው ለእኔ ትልቅ ድል ነው። ለምን አንተ ትንሽ አድርገህ እንዳየው አላቅም። እኔ አንድም ቀን ቀስቅሼ ሰብስክራይብ አድርጉኝ ብዬ አላቅም። ፖሊሲም ነው፣ በጸጥታ ነው የሚሄደው። ሲያስፈልግ ለልጆች አስታውሳቸዋለሁ። ይህን ዛሬ አወጋችሁን ወደዳችሁ ታው እንዲህ አይነት ዩቲዩብ ቻናል አለኝ። እዛ ውስጥ ስትገቡ ሌሎች ሀሳቦች ላይም ሳወጋ ታገኛላችሁ። እያቅልያቸው ነው የሚሄደው። ህይወትን እንዲህ ነው መኖሩን ፈልገው ወዳጄ። እኔ የሄድኩበት መንገድ በዘር ማንዘርህ አይድረስ፣ ባንተም እንዲደርስ አልፈልግም። ከከፍተኛ በሀገሪቱ ውስጥ ከተካሄዱት የመጨረሻውን ከባድ ጦርነት ከተካፈልኩ በኋላ ፕሬስ ውስጥ መጥቼ ስታድ ያመኛል። ማንም ህመሜን አያውቀውም። እዛው ላይ ነበር ሀመር ያደረጉኝ የነበረው። ሳላብድ ጨርቄን ሳልጥል መሞከር ያለብኝ ሞክሬ እዚህ ጋር መድረሴ አያስደንቅህም? ወደ ተሰጧችን እንመለስ። ሰሞኑን ኦሪት ዘፍጥረትን ሳነብ ነበር። ኦሪት ዘፍጥረት ላይ የዮሴፍ ታሪክ በጣም ይመስጠኛል። ለነገሩ ሁሉ ይመስጠኛል። ልክ በቃ አንድ ድንቅ ልብ ወለድ የማንበብ ያህል ነው ቀልቤን ጠፍሮ የሚይዘው። የዮሴፍን ታሪክ ሳነብ ተሰጥኦ ነው ላይ የሞከርኩት። ልክ በአጋጣሚ ተሰጥኦ ላይ ሳወጣ ሳወርድ ስለነበረ ልክ የዮሴፍ ታሪክ ሳነብ የዮሴፍን ተሰጥኦ መመርመር ጀመርኩ። ዮሴፍ 3 ተሰጥኦዎች አሉት። አንደኛው ህልም መፍታት ነው። ይህን ከልጅነቱ ነው የሚታወቀው። ለአባቱ ያዕቆብ የመጨረሻ ልጅ ስለነበር ይወደዋል። ቆንጆን ጥብቆ ገዝቶለታል። ወንድሞቹ ግን ይጠሉታል። ስለዚህም በባርነት ሸጡት። ዝርዝሩን ስለምታውቁት ነው እንዴት እንደሄደ ማላወራው። ከዛ ወደ ግብፅ ተሻገረ። ግብፅ ተሻግሮ የግብፁ ፈርዖን ህልም አየ። ህልሙን የሚፈታለት ሰው ሲፈለግ ዮሴፍ ነው የሚችለው። ዮሴፍ በአጋጣሚ በዛን ጊዜ ደግሞ እስር ቤት ነበር። በነገራችን ላይ ከ2000 ወይም ከ3000 ዓመታት በፊት ለመጀመሪያ ጊዜ በሴት የተደፈረው ዮሴፍ ነው። በሴት የመደፈር እጣ የመጣበት ያንን በጥንካሬ አልፎ የታሰረ ከታሰረ በኋላ ግን ህልም ፈቺ ሆነ። የፈታቸው ህልሞች ደግሞ ልክክ ነው ያሉት። እግዚአብሔር በሱ ህሊና ውስጥ ተገቢውን መልእክት ለፈርዖኑ ልኮለታል። እንዴት የረሃብ ጊዜ እንደሚመጣ ያንን ለመከላከል ፈርዖን ማድረግ እንዳለበት፣ የጥጋቡም ጊዜ እንደሚመጣ ያንን ደግሞ የጥጋብን ጊዜ ችሎ መጪውን ጊዜ የፍስሐ ለማድረግ ምን መደረግ እንዳለበት አቅጣጫ የመራው ሙሴ ነው፣ ዮሴፍ ነው። በዛ አቅጣጫ መሰረት ፈርዖን ሄደ፣ ውጤታማ ሆነ። ዮሴፍ ከትላልቅ ኃላፊዎች መካከል አንዱ ሆነ። ለዘር ማንዘሩም ተረፈ። አባቱ ያዕቆብ መጥቶ አየው፣ ማንነቱን ገለጸላቸው።
ዮሴፍ ከህልም መፍታት ባልተናነሰ ሁኔታ ሌላ ትልቁ ጸጋው ማስተዳደር መቻሉ ነው። ማስተዳደር በደንብ ይችልበታል። መራም በሚደንቅ መልኩ ይቅር ባይ ልብ አለው። ወንድሞቹ ከሸጡት በኋላ መጥተው ሲማጸኑት እኮ እሱ ቀድሞ አውቋቸዋል፣ እነሱ አላወቁት። ካወቀ በኋላ እኮ የበቀል ሰው ቢሆኑ ድራሻቸውን ያጠፋው ነበር። ግን ነገደ እስራኤልን ለመጠበቅ ያም ዘር እንዲቀጥል ለማድረግ የእግዚአብሔር ድርሰት ስለሆነ ዮሴፍ በእንዲህ መልኩ ተጠናቀቀና ተሰጥኦ በህልምም ይመጣል። ልበሰፊም ሆኖ ይቅር ባይነት እጅግ በጣም አስፈላጊ መሆኑን እንማርበታለን። ተሰጥኦን በተመለከተ ምናልባትም ከ30 ዓመት በፊት አሮጌ መጽሐፍ ተራ በሲግመንድ ፍሮይድ ልጅ ላይ እናወራለን። የሲግመንድ ፍሮይድ ልጅ ዳንሴሪ ናት፣ ባሌት ዳንሴሪ ናት። እቺ ልጅ አባትሽን ታነቢዋለሽ ወይ ብላ ትጠይቀች። አባቷ ትልቅ ሳይንቲስት ነው። ታነቢዋለሽ ወይ ብላ ስትጠይቅ አላነበብኩትም፣ ወደፊትም አላነበውም አለች። እዛ አሮጌ መጽሐፍ በዚህ ነጥብ ላይ ስንወያይ የነበር ልጆች በሙሉ ዓይንሽን ላፈር ነው ያላት። ረገምናት፣ ወቀስናት። ግን ዓመታት ቆየ። አሁን በቅርብ ስለዚህ በተደጋጋሚ አንጎሎ ሀሳቡ ሲመጣ ከራሴ ጋር ሳወጋ የዛን ጊዜ አሮጌ መጽሐፍ ተራ ተገናኝተን የተከራከርንና የሲግመንድ ፍሮይድ ልጅ በአንድ ቃል ያወገዝናት ትክክል አይደለም ብዬ ነው ያሰብኩት። ምክንያቱም ልጅቷ ተሰጥኦን ታውቋለች። ባሌት ናት። ለባሌት የሚጠቅም ነገር ታነባለችም ታጠናለችም። ባሌት ደግሞ ተግባራዊ እንቅስቃሴ ያለበት ጨዋታ ነው። ያን ታደርጋለች። የሰው ዕድሜ አጭር ነው። ያንን ተውና የምትወደውን አፍቅራ ሕይወትን አጣፍጣ ማለፍ እንጂ ግዴታዋ አባቷ ፈላስፋ ስለሆነ አባቷን ያሉ ቅጽ ፈልጋ ማንበብ ግዴታዋ አይደለም ወደሚለው መጣሁኝ። ተሰጥኦን አወቀው። ከፈለክ አባትህ ሳይንቲስት ከሆነ አወቀው፣ ካልሆነም ማወቅ የሚገባህን ነገር አድርጊ። በተረፈ ግን የግድ ሁሉን ማወቅ አለብን ብለን መጨናነቅ የለብንም። ያኔ ያወገዝናት እኔ ተሳስተናል ብዬ ነው የምገምተው። ልጅቷ መንገዷን አውቃለች። በመንገዷ እየሄደ መሀል ገብተን የእርጎ ዝንብ መሆናችንን አሁን አውግዘዋለች። በአንድ ሙያ እንካናለን። ስንካን ወደኋላ ዞር ብለን የማየት ልምድ ማዳበር መቻል አለብን። ምንድነው የቤተሰብ የገቢ ምንጭ? አሁን ለምሳሌ ያህል አንድ አባቱ ወፍጮ ቤት ያላቸው ልጁ ኤሌክትሪካል ኢንጂነሪንግ ከጨረሰ ያን ወፍጮ ቤት ወደ ዘይት ፋብሪካ መቀየር የዚህ ልጅ ኃላፊነት ነው። ይህ ልጅ ማድረግ መቻል አለብን። ያን ካላረገና ሄራልድን ገልጦ ቫካንሲ የሚያነብ ከሆነ ተሳስቷል። አገርን ወደ ድህነት እየመራት ነው። ጥሩ እርሾ አለው እዚህ ጋር። አሁን ይሄንን ነው ማሰብ ያለብን። ከዚህ በኋላ ተምረን የአንድ ሙያ ባለቤት ከሆኑም በኋላ በተቻለ መጠን እንዴት ነው የራሴን ትንሽዬ ኢንተርፕረነር ሞክሬ ወደሚቀጥለው ስራ መሄድ ያለብኝ? ወደሚቀጥለው ለመሄድ ደግሞ ምንድን ነው መሆን ያለብኝ? አንዳንዶች እድለኞች ስለሆንን መነሻ ካፒታል ምናልባት ቤተሰቦቻችን ሊሰጧቸው ይችላሉ። አንድ ወዳጅ አለ፣ አቶ ዳኛቸው ይባላል። ዳኛቸው ቃላ የሚባል ልጅ አለው። ምናልባትም ከ4 ዓመት በፊት ከአርባ ምንጭ ዩኒቨርሲቲ በአንድ ሙያ ዘርፍ ትምህርቱን ጨረሰ። የመጀመሪያ ዲግሪውን ያዘ በአንድ ሙያ ዘርፍ። ከያዘ በኋላ አባቱ ጋር መጣና እኔ ከብት እርባታ ውስጥ መግባት ፈልጋለሁ፣ አንብቤያለሁ በዚህ ጉዳይ ላይ ስራዬንም መስራት ፈልገው አርባ ምንጭ ነው አለ።
እና እዚህ ነው መስራት የምትፈልገው? ምን ያህል ካፒታል ያስፈልግሃል? አጠና፣ መሬት ተከራየለት፣ በረት የሚሆን ነገር በደንብ ሰራለት፣ የላም ከብቶች ገዝቶ ሰጠው። ቀላብ ቀጥ ብሎ ራሱ አላቢ ቦት ጫማውን አድርጎ ስታውን ለብሶ ላሞቹ የወር ጊዜያቸው ደርሶ ሲወልዱ አሪፍ አዋላጅ እሱ ጋር ለመግባት ወደ በረቱ ለመግባት ማንኛውም ሰው ቅድመ ጥንቃቄ ማድረግ አለበት። ዝም ብሎ መግባት አይችልም። ከውጭ መተን ስንገባ ከብቶቹ መሀል ስንገኝ ሊገደግ የሚገባ ጥንቃቄ ሁሉ ያደርጋል። አሁን ለአርባ ምንጭና አካባቢው ምናልባትም ባለምንም ጥርጥር ከ10 ላም በላይ ይታለባሉ። ላሞቹን እነዛ ወተቶች ለአርባ ምንጭና አካባቢው ለሽያጭ ይቀርባሉ። እንዲህ እያደረገ ባለፉት 3-4 ዓመታት ቀጥሏል። ሲያገባ የነገር አባት እንደሆን ተጠራሁኝ። በታላቅ ደስታ የተቀበልኩት ያንተማ ሆናለኝ። በቃ እኔ እንዲህ በሁለት እግሩ ቆሞ መሄድ በጣም 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 ያደነኩት አባቱን ነው። ምክንያቱም በሚሊዮን ብር አወጥቷል ከብቶቹን ለመግዛት፣ መሬቱን ለመደልደል፣ እንደዚህ የሚደረጉ ነገሮች ለማድረግ ምናምን በሚሊዮን የሚቆጠር ገንዘብ አወጥቷል። ያወጣበት ልጅ ግን የሚያኮራ ሆኖ ነው ያየሁት። አርባ ምንጭ በሄድኩ ቁጥር ቀላብንም ባለቤቱ ቤቲንም ሄጄ ጎበኛቸዋለሁ። የነገር አባታቸውም ስለሆንኩ ያሉበት ሁኔታ አጠራለኝ። ድርጅታችንን ሄጄ ጎበኝና መምከር ያለብኝ መንገር ያለብኝን ነገር እነግራለሁ። መጽሐፍም ልክላቸዋለሁ። አሁን ባለፈው ኢንተርፕረነርሺፕ ላይ ውድድር ይደረጋል ተብሎ ለባልና ሚስቱ አንድ ላይ መጥተው እንዲወዳደሩ አስቤ ልኬላቸው ነበር። ውድድሩ በአንድ አጋጣሚ ታጠፈና እንዲህም ተሰጥኦህን አውቀህ የሚረዳህ አባት የሚረዳህ ወገን ምን ካለ ወደ ራስ ድርጅት መምጣት እጅግ በጣም አስፈላጊ ነው። ቀላብ ከሱ በፊት ዩኒቨርሲቲ የጨረሱ ጓደኞቹ ናቸው አቅጣጫውን የመሩት። አንድም ቀን ፔሮል ላይ ሳይፈርም አሁን የራሱ ድርጅት አለው። ቢያንስ 5-6 ሰራተኞች አሉት። አሁን ደግሞ ከብት መኖ ፕሮሰስ ማድረጊያ፣ ወተት እንደዚህ ማድረጊያ ምናምን የሚል እቅድ ውስጥ ነው ያለው። ከማርባትና ወተት ከማለብ ፈቅ ባለ ሁኔታ ውስጥ ሄዷልና እንዲህ አይነቱን ጥንካሬ አባትየውም ስላገዘ እኔ ዳኛቸውን በተደጋጋሚ ነው አንተ በጣም ትልቅ ሰው ነህ እያልኩ ማድነቄን አስታውሳለሁ። አንዳንዴ ጥሩ ጸጋ ኖሮን እንወለዳለን፣ ግን ያለ ቦታ ይሆናል። አሁን ጎረምሳ እያለሁ አንድ በሂሳብ ሊቅ የሆነ ልጅ ከወሎ መጥቶ ነበር፣ እድሪስ የሚባል እድሪስ። ጋሽ ታደሰ ስቱዲዮ ይዞ ገብቶ፣ ታደሰ ሙሉ የእረፍት ጊዜ ማሳለፊያ ፕሮግራም አዘጋጅ ነበረ። ስቱዲዮ ይዞ ገብቶ ፈጣን የሂሳብ ሰራተኛ አጠገቡ ተቀምጣ አንድ ቁጥር ጋሽ ታደሰ ይነግረው ይጠይቀዋል። የሚባዛ ነው። እድሪስ ከሚሽኑ ቀድሞ ይመልሳል። ትክክለኛ ቦታ ላይ ስላልተወለደ ይሄ ልጅ ባክኗል። አዲስ አበባ ዩኒቨርሲቲ የሂሳብ ችሎታ ካላቸው ሰዎች መሃል አንዱ ነው ብሎ ነው የሸኘው ወይም ምስክር ወረቀት የሰጠው። አሁን እድሪስ ይህን ተሰጥኦ ዩናይትድ ስቴትስ ኤክሰርሳይዝ አድርጎት ቢሆን ኖሮ ይችሉበታል። ያንን ጭንቅላት እንዴት ኤክስፕሎይት ማድረግ እንዳለባቸው ያውቁበታል። ሩቅ መንገድ እንዲያይ የተሻለ እንዲያስብና በእውቀቱም አገሩን ባጭሩ መገንባት የሚችልበት ሁኔታ ያመቻችለት ነበር። እድሪስ ባከነ። ምናልባትም አሁን አርፎ ይሆናል። አሁን በጣም ጋሽ ታደሰ የወደው ስለነበር በተደጋጋሚ ስቱዲዮ ይዞ ገብቶ ይህንን ፈተና ፈትኖት በኃይል ረክቶበት ስለነበር ከቦታ ቦታ እጁን ይዞት ነው የሚሄደው። አንድ ጊዜ ጋሽ ታደሰ አስፋልት ሲሻገሩ እድሪስ እጁን ነጠቀውና ፈትለክ ብሎ ተሻገረ። ጋሽ ታደሰ አንተ እድሪስ ምን ነካ መኪና ቢገጭ ሲለው አያ ታደሰ እዛም ሰው አለ ብሎ እንደመለሰለት ራሱ ጋሽ ታደሰ አንድ ጊዜ ገጠመኙን በሬዲዮ ሲያወራ ሰምቻለኝ። የሚባክንም አለ ለማለት ነው እድሪስን ያሳየሁት። ያ የሂሳብ ችሎታ ዩናይትድ ስቴትስ ውስጥ ተወልዶ ወይ ኢንግላንድ ውስጥ ተወልዶ ሊሸከመው የሚችል እውቀት ያለበት ቦታ ላይ
ተወልዶ ቢሆን ኖሮ ምናልባትም ናሳ ውስጥ ከሚመራመሩ ትልልቅ ሊቃውንት መካከል አንዱ ይሆን ነበር ብዬ አስባለሁ። ይባክናል የሰው ልጅ። ሶስተኛ ዓለም ደግሞ የምታባክነው እልፍ አላፉ ነው። ይኸው ይሰደዳሉ ልጆቻችን፣ በየበረሃ ይወድቃሉ። በየሀገሩ የደረሱበት የመጨረሻቸው ይሆናል። ምንድነው መፍትሄው? ለእኔ ተሰጧችንን እንወቅ። ተሰጧችንን ካወቅን ምንም ጥርጥር የለውም እንሻገራለን። ተሰጥኦን ስል ይሄ ኃይሌ ገብረስላሴ ላይ የጻፈው መጽሐፍ ነው። ዘ ግሬተስት ጂም ዲንሰን የጻፈው። እኔ ከምናልባት ከ19 ዓመት በፊት ነው እንጂ የሚሆነው ከ19 ዓመት በፊት አንብቤዋለሁ። ምክንያቱም በወቅቱ ፕሬስ ውስጥ ነበርኩ። አንድ ቀን ቢሮ ስገባ ጠረጴዛ ላይ ተቀምጦ አገኘሁት። ዝም ብዬ ማንበብ ጀመርኩ። ስጀምር ሄድኩና ጥቂት ሲቀረኝ አጠገቤ የቢሮ ደባል የነበረ ደረጀ እዚህ ጋር አንድ መጽሐፍ አስቀምጬ ነበር አለኝ። እኔ በፍጥነት እያነበብኩት ነው። አንተ አሁን ወደ ውጭ ልትወጣ ነው፣ ከኢትዮጵያ ሊወጣ ነው ለስራ ጉዳይ፣ ወደ ውጭ ልትሄድ ነው እና የእንግሊዝኛ መጽሐፍ ለምን ይዘህ ትሄዳለህ? ሀገር ውስጥ ገብቷል፣ እዚሁ ይቀር። በአሁኑ አንብቤ ለገሌ ስጥልኝ ካልከኝ እንደዛ ላድርግ ስለው ነው መልስልኝ አለ። በጣም ነው ያዘንኩበት። የእንግሊዝኛ መጽሐፍ ይዞ ከሀገር ወጣ። አላቅም ቤት ወይ ለዘመድም ሰጥቶት ይሆናል። ያም ሆነ ይህን እያነበብኩ ደግሞ ራሱ ኃይሌን አገኘሁትና ይህን መጽሐፍ እያነበብኩት ነው ስለው it's written for European interest አለኝ በእንግሊዝኛ፣ ለአውሮፓውያን ፍላጎት። ልክ ነው። ጂም ዲንሰን ኃይሌን የሚያክል ትልቅ ተሰጥኦና ጸጋ ያለው ሰው እንዴት ኢትዮጵያ ውስጥ ይወለዳል እያለ ነው የሚብከነከነው። ለምን ኢትዮጵያ ውስጥ ተወለደ? ስትገቡበትና ስታነቡት ነው። ሲጀምር ራሱ በስራ አጥና በችግረኛ ብዛት ምናምን ነው የሚገልጸው። ከዛ በኋላ ግን ኃይሌን ጥሩ አድርጎ ነው ወንድሞቹን ምን አናግሮ አሪፍ ነገር ነው የጻፈለት። ኃይሌን እንየው። ምንም ይህም ማንበብ አያስፈልጋችሁም፣ ማየት ብቻ በቂ ነው። ኢንተርቪዎቹን ማድመጥ በቂ ነው። አቶ ገብረስላሴ ሬዲዮ ገዝተው ነበረ። ሬዲዮ የትኛችንም ቤት ውስጥ ነው፣ ባትሪው እንዳይቀዝን ይባልና ይወጣል። ኃይላችን እየሰካ 1980 ዓመተ ምህረት የሞስኮ ኦሎምፒክን ውድድር ሰማ። እንግዲህ ተአምሩ እዚህ ጋር ነው። የሞስኮ ኦሎምፒክን ውድድር ሲሰማ ስለ ምሩጽ ይፍጠር አወቀ። ምሩጽ ይፍጠር ተአምር ነበር የፈጠረው ሞስኮ ላይ በ10,000 እና በ5,000 ወርቅ ነው ያመጣው። ከረጅም ጊዜ በኋላ የኢትዮጵያ ሕዝብ የሳቀበት የተደሰተበት ጊዜ ነው ያ ዘመን። በኃይል ነው ደስ ያለን። ኃይሌን ግን ወለደው። ከ80 በኋላ ኃይሌ ጥረቱን ጀመረ፣ ውጤታማ ሆነ። ልክ በሽግግር ወቅት ጀግኖች ከሆኑ አትሌቶች መካከል አንዱ ሆነ። 83 ላይ ውጤታማ ሆነ። የተሰሩ ፊልሞችን ምኖችን ሳይው ፈተና አለው። ሩጫ ደግሞ ሳምባ እዚህ ጋር መጥቶ ይወተፋል። ደም ነው የሚያልብህ፣ ላብ ብቻ ሳይሆን። ሮጦ ሲቆም ልብ በላችሁ ያቸው ጫው ይጋግራል ፊታቸው ላይ። ያ መስዋዕትነት ከፈለና ራሱ ሆነ ኃይሌን ሆነ። በዚህ ዘርፍ አንቱ የተባለ የተከበረ የተደነቀ ሰው ነው። ይሄ ተሰጥኦ ነው። ከዛ ገንዘብ ሲፈጥር ደግሞ ለኢትዮጵያ ምንድን ነው የሚያስፈልጋት? ወደፊት ከቱሪዝም ጋር የተያያዘ ህይወት ስለምትኖር መስተንግዶ ነው። እንደ አርአያ ማንን ተቀበለ? አቶ በቀለ ሞላን ተቀበለ፣ ቀጠለበት። አሁን እያንዳንዷን ሳንቲም አክብሮ በየቦታው ሪዞርት እየገነባ ለብዙ ኢትዮጵያውያን የስራ ዕድል እየፈጠረ ነው። የኢትዮጵያ መልካም ገጽታ የመጨረሻውን ጥረት እያደረገ ነው። የደረሰበት ፈተና የድርጅት መቃጠል ምን ስትሉ አውቀዋለሁኝ። እኔ ልተረጉሙም ልተነትነውም እችላለሁ። እዛ ውስጥ አንግባ። ተሰጥኦን ብቻ እኔ ያች ሬዲዮ አቶ ገብረስላሴ ባይገዛዋት ኖሮ ዜናውን እንኳ ኃይሌ አይሰማውም። ስለዚህ ኃይሌ የሚባል ልጅ ላናቅ እንችል ነበር።
ወይ ኃይሌ በትምህርት ወደ አዲስ አበባ ከመጣ በኋላ ሬዲዮን ገዝተውስ ቢሆን የልምምድ ጊዜው ያልፋል። ከልጅነት ጋር መያያዝ ነገሮች ይተላለፍ ነበርና እግዚአብሔርየው ድርሰቱን ይጽፈዋል። እኛ ምዕራፎቹን እየገለጥን ማየት ብቻ ነው ከኛ የሚጠበቀው። እነሆ የጻፈልንን በቅጡ አንብቡት። እኔስ በዚህ በኩል ለምን አልሄድም ብላችሁ እንድታስቡ ነው የምተርከው። እርግጠኛ ነኝ ሌሎች ሀሳቦችም በዚህ ላይ መነጋገርና ለውጤት መብቃት አለብን። ልክ ለውጤት ስንበቃ እንደ ኃይሌ ገብረስላሴ አንቱ ተብለን አይቆረጠም የብረት ቆሎ አይወረውሩት የእሳት አልወሉ እንዲሉት ሁሌም ተከብረን እኖራለን። እንትጋ፣ በራሳችን ላይ እንንቃ፣ ትንሽ ትንሽ እናንብብ። ከዛ በኋላ ይገለጥልናል መንገዱ። ሰላም በምድራችን ላይ ያስፈን።